ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ደግሞ የምንመለከተው የሳምፕሊንግ ቴክኒክ አይነት መልቲ ስቴጅ ሳምፕሊንግ የሚባለው ነው። መልቲ ስቴጅ ሳምፕሊንግ ስሙ እንደሚያመለክተው ብዙ አይነት ስቴጆችን ወይም ኮምፕሌክስ የሆነ ፕሮሰስን የሚከተል እንደሆነ መገመት ይኖርብናል። So multi-stage sampling is a more complex form of cluster sampling in which small groups are successively selected from large populations to form the sample population used in your study. Due to the multi-step nature, the sampling method is sometimes referred to phase sampling. ለምሳሌ ያክል ይሄን ሳምፕሊንግ እንመልከት። በዓለም ላይ ያለ ፖፑሌሽን ነው። ፖፑሌሽናችን እንዳለ በዚህ ሳምፕሊንግ ሂደት የመጀመሪያው ስቴጅ ሴሌክት ካንትሪስ ፍሮም ደ ግሎባል ፖፑሌሽን። እንግዲህ ካንትሪስ ምን ሆኑ ማለት ነው? አንደኛው ክላስተር ነው። የመጀመሪያ ክላስተራችን መረጥን። ዊዝን ኢች ካንትሪ ራንደምሊ ቹዝ ሪጅንስ። ከየአገሮቹ ደግሞ ሪጅኖችን መረጥ። ለምሳሌ ኢትዮጵያ ብትመረጥ ከኢትዮጵያ ውስጥ ደግሞ የተወሰኑ ሪጅኖችን መምረጥ ማለት ነው። ሶ መጀመሪያ የተመረጡት አገሮቹ ነበሩ። ከሀገሮቹ ውስጥ ደግሞ ሪጅኖችን መረጥን። ከሪጅኖቹ ውስጥ እዚህ ጋር ለምሳሌ ይህን የተመረጠው ሪጅን በዚህኛው ላይ ከዛ ውስጥ ደግሞ ዊ ሴሌክት ሲቲስ ወይም ታውንስ። ከዚህ ከተሞችን ብቻ መረጥ፣ የከተማውን ፖፑሌሽን ብቻ መረጥን ማለት ነው። የእያንዳንዱም እንደዛው ነው ያደረግነው። ከዛ ከነዚህ ደግሞ እንደዚሁ ራንደምሊ ሴሌክት እናደርጋለን ሳምፕላችን። እንደምትመለከቱት በጣም ብዙ ስቴጆችን ኢንቮልቭ ስለሚያደርግ ነው መልቲ ስቴጅ ሳምፕሊንግ የተባለው። መልቲ ስቴጅ ሳምፕሊንግን ስንጠቀም መከተል ያለብን ስቴፖች አሉ። ፎር ዲስ ሜተድ ዩ ኒድ ቱ ቴክ ዘ ፎሎዊንግ ስቴፕስ። አንደኛው ስቴፕ ዲፋይን ዘ ፈርስት ሳምፕሊንግ ፍሬም፣ assign a unique number to each group in the population and select a small sample of discrete clusters to your primary sampling units. በመጀመሪያ የምናደርገው ሳምፕሊንግ ፍሬማችን አሳይን አይደንቲፋይ እናደርጋለን። እሱን ዲፋይን ካደረግን በኋላ ከዚህ ውስጥ የምንወስደውን ክላስተር ፕራይሜሪ ክላስተር ዩኒቶችን አይደንቲፋይ እናደርጋለን። መጀመሪያ አይደንቲፋይ ያደርግናቸው ፈርስት ሳምፕሊንግ ፍሬሞች አሉ። በእነዚህ ውስጥ እንደገና ሰከንድ ሳምፕሊንግ ፍሬም አይደንቲፋይ እናደርጋለን ማለት ነው። ሶ ዲፋይን a second sampling frame for the primary sampling units selected in step 1 and then select random samples from this ይለናል። ሶስተኛው ስቴፕ እንዳስፈላጊነቱ ስቴፕ 2ን እንደጋግመዋለን። ሰከንድ ሳምፕሊንግ ፍሬም አይደንቲፋይ አደረግን፣ ከዛ ሶስተኛ፣ ከዛ አራተኛ እያደረግን ሳምፕሊንግ ፍሬሞች ተጨማሪ ልንሰራ እንችላለን እንዳስፈላጊነቱ። በመጨረሻም አራተኛው ስቴፕ select the final sample group from the subgroups using a form of probability sampling such as simple random sampling ሊሆን ይችላል ወይም ሲስተማቲክ ሳምፕሊንግ በመጠቀም የመጨረሻውን ሳምፕል አይደንቲፋይ እናደርጋለን። ኤግዛምፕል 6 A research firm in Ethiopia conducted a survey in which it divided the country into its counties and randomly selected some of these counties as a cluster sample. ይሄ የመጀመሪያው ስቴጅ ነው። So the first stage of the sampling ምን ማድረግ ነው? አገሩን በካውንቲ መከፋፈል ነው። ካውንቲ የሚለው ወረዳ ወይም ደግሞ አውራጃ ነው አፕሮፕሪየት የሆነው ሚኒንግ። ለጊዜው ግን ወረዳ ብለን አይደንቲፋይ ብናደርገው ኢትዮጵያን በወረዳዎች መከፋፈል ማለት ነው። የመጀመሪያው ክላስተር እንግዲህ በወረዳ አይደንቲፋይ ማድረግ፣ ካታጎራይዝ ማድረግ። በመቀጠል each county was then divided into its towns and areas were chosen at random from each town. በሁለተኛው ስቴጅ ምንድነው የተደረገው? ካውንቲዎቹ በከተሞች ተከፋፈለ። ከከተሞቹ ደግሞ የተወሰነ ኤሪያ አት ራንደም ተመረጠ። ታውኖቹን ዲቫይድ ካደረግን በኋላ በተወሰኑ ኤሪያዎች ሃውስ ሆልድስ ዌር ሴሌክትድ አት ራንደም ፍሮም ኢች ኤሪያ ዲስ ሃውስ ሆልድስ ፎርም ደ ሳምፕል ፖፑሌሽን ፎር ደ ሪሰርች ስቴዲ። ይሄ ሰርድ ስቴጅ ሳምፕሊንግ ነው ማለት ነው። እንደተመለከትነው በዚህ ሂደት ውስጥ መልቲ ስቴጅ ሳምፕሊንግ ነው የተጠቀምነው። መልቲ ስቴጅ ሳምፕሊንግ የራሱ የሆነ አድቫንቴጅ አለው። ፕራክቲካል ፎር ፕራይሜሪ ዴታ ኮሌክሽን ፎር ላርጅ ፖፑሌሽን ዳት አር ጂኦግራፊካሊ ዲስፐርስድ። እንግዲህ በጣም ተራርቆ በሚኖሩ ፖፑሌሽን ላይ አፕላይ ለማድረግ ተመራጭ የሆነ መንገድ ነው። ኢት ሬዲዩስስ ዘ ኮስት ኤንድ ታይም አሶሲየትድ ዊዝ ዴታ ኮሌክሽን። ያው መልቲ ስቴጅ ስለምንጠቀም መውሰድ የሚገባንን የሳምፕል መጠን ሲስተማቲካሊ ሬዲዩስ ያደርግልናል። በዚህም ኮስትና ታይም ይቀንስልናል። ሌላው ኢት ፕሮቫይድስ ፍሌክሲቢሊቲ አስ ሪሰርቸርስ ካን ብሬክ ዳውን ዘ ፖፑሌሽን አስ ኦፍን አስ ነሰሰሪ ቱ ክሬት ዘ ሳምፕል ፖፑሌሽን ዴይ ኒድ። ስለዚህ በመረጥነው ልክ መቆራረጥና ፋይናሊም የምንወስደውን ሳምፕል ማኔጀብል በሆነ መንገድ መምረጥ እንችላለን። በእያንዳንዱ ስቴጅ የፈለግነውን አይነት የሳምፕሊንግ ቴክኒክ መጠቀም ስለሚያስችለን ይህም አንዱ አድቫንቴጅ ነው። ሶ አላውስ ኢች ስቴጅ ቱ ዩዝ ኢትስ ኦውን ሳምፕሊንግ ሜተድ ዌዘር ኢት ቢ ስትራቲፋይድ ሳምፕሊንግ፣ ክላስተር ሳምፕሊንግ ኦር ሲምፕል ራንደም ሳምፕሊንግ። የመልቲ ስቴጅ ሳምፕሊንግ ሊሚቴሽኑ ደግሞ
It introduces a considerable degree of subjectivity based on the sampling design that surrounds the formation of subgroups and their ሴሌክሽን። እንግዲህ ሰብግሩፖቹን ካቴጎሪዎቹን መልቲ ታይምስ ስለምንመርጥ በዚህ ሂደት ላይ ሳብጀክቲቪቲ ወይም ደግሞ ሳምፕሉን እንደሚሰራው ሰው የተለያየ አይነት መንገድ ስለሚከተል ይሄ ትልቅ ዲግሪ ኦፍ ሰብጀክቲቪቲ አለበት። ሌላው ቱ ፎርም ዘ ሳምፕሊንግ ፍሬምስ ፎር መልቲ ስቴጅ ራንደም ሳምፕሊንግ ግሩፕ ሌቭል ኢንፎርሜሽን ኢዝ ሪኳርድ። እንግዲህ ግሩፕ ሌቭል ኢንፎርሜሽን ከሌለን በመልቲ ስቴጅ ሳምፕሊንግ ክላስተሮችን ወይም ካታጎሪዎችን ፎርም ስናደርግ ይሄ አስቸጋሪ ሁኔታ ሊፈጥርብን ይችላል። ሳምታይምስ አት ኤ ናሽናል ሌቭል ዲፔንዲንግ ኦን ታርጌት ፖፑሌሽን። ዜርፎር በናሽናል ሌቭል ሆነን ታርጌት ፖፑሌሽናችን ሳምፕል ስናደርግ አጠቃላይ የእያንዳንዱ ግሩፕ ሌቭል ኢንፎርሜሽን ሊኖረን ተገቢ በመሆኑ ይህ ኮምፕሌክስ ያደርገዋል። ቲፒካሊ ኖት አስ አኩሬት አስ ዩዚንግ ሲምፕል ራንደም ሳምፕል ዊዝ ዘ ሴም ሳምፕል ሳይዝ። በተመሳሳይ ሳምፕል ሳይዝ ልክ እንደ ሲምፕል ራንደም ሳምፕሊንግ አኩሬት አይሆንም። እስካሁን 5 ሳምፕሊንግ ቴክኒኮች አይተናል። እያንዳንዱ የራሱ አድቫንቴጅ እና ዲስአድቫንቴጅ አለው። ሶ የተመለከትናቸው ሲምፕል ራንደም ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግ፣ ክላስተር ሳምፕሊንግ እና መልቲስቴጅ ሳምፕሊንግ የሚባሉት ናቸው። እነኚህ የየራሳቸው የሆነ አድቫንቴጅ እና ዲስአድቫንቴጅ ስላላቸው አንደኛው የተሻለ ሜተድ ነው ብሎ መውሰድ አይቻልም። ኤክሰርሳይዝ 3.32 question 1 suppose as a statistics officer you have to survey 1000 households of your region or city. To select the sample households you use multi-stage sampling method. At the first stage of sampling you randomly select 4 zones. 4 ዞኖች ተመረጡ። የመጀመሪያው ስቴጅ ይሄ ነው or subcities. From each zone or subcity you further select 2 ወረዳ። እንግዲህ ከእያንዳንዱ ዞን ሁለት ወረዳ ተመረጠ ማለት ነው randomly as a second stage sampling. A. How many households do you have to select from each selected ወረዳ if an equal number of households should be selected from each ወረዳ ይለናል። በመጀመሪያ የተነገረ ምንድን ነው? 4 ዞኖችን እንመርጣለን። ከመረጥናቸው 4 ዞኖች ውስጥ ከእያንዳንዱ ሁለት ወረዳ እነኚህ በአረንጓዴ ያደረግናቸውን እነሱን የምንመርጥ ከሆነ በእያንዳንዱ ወረዳ ኢኳል ነምበር ኦፍ ሃውስሆልድ መመረጥ ካለበት ምን ያክል መምረጥ አለብን? በአጠቃላይ መምረጥ የፈለግነው የሃውስሆልድ መጠን 1000 ነው። ስለዚህ እዚህ ጋር 1 2 3 4 5 6 7 8 1000ን ለ8 እናካፍለዋለን ማለት ነው። ሲካፈል ለ8 ስንት ይሆናል? 125 households. B. Suppose the total numbers of households of the 8 selected ወረዳ are as follows 100 300 300 400 500 600 800 እና 1000 ይለናል። እንግዲህ ሴሌክት የተደረጉት ወረዳዎች 8ቱ ያላቸው የሃውስሆልድ ብዛት እዚህ ጋር ተጠቅሷል። እነኚህን ሃውስሆልዶች እንደምራቸውና የምናገኘውን ሪዛልት እንመልከት። 100 ሲደመር 300 ሲደመር 300 ሲደመር 400 ሲደመር 500 ሲደመር 600 ሲደመር 800 ሲደመር 1000 የዚህ አጠቃላይ ድምር 4000 ይመጣል። ስለዚህ አጠቃላይ ያለን በ8ቱም ወረዳ ውስጥ ያለው የሃውስሆልድ ብዛት 4000 ነው ማለት ነው። ይህን እንዴት አድርገን ፕሮፖርሽናሊ እንደምንመርጥ እንመለከታለን። ኢፍ you want to select households proportional to the total number of households in each ወረዳ determine the number of sample households to be selected from each ወረዳ። በእያንዳንዱ ወረዳ መምረጥ ያለብን ፕሮፖርሽናል የሆነ መጠን ስለሆነ በአጠቃላይ መምረጥ የምንፈልገው ደግሞ 1000 ሃውስሆልዶች ነው። የመጀመሪያው ወረዳ ላይ 100 ሃውስሆልድስ አሉ። ከ100 ምን ያክል እንደምንመርጥ እንመልከት። ይህ እንግዲህ 100 ሲካፈል አጠቃላይ 4000 ነው። ሲባዛ በ1000 እናደርገዋለን። ከዚህ የምናገኘው ሪዛልት 25 ይሆናል። ስለዚህ 25 ሃውስሆልድስ የመጀመሪያው ወረዳ ላይ ይመረጣሉ ማለት ነው። ቀጥሎ ያለው 300 ሃውስሆልድ ስለሆነ ያሉት 300 ሲካፈል ለ4000 እናደርገዋለን ሲባዛ በ1000 ከዚህ የምናገኘው ደግሞ 75 ሃውስሆልድ ይሆናል። ቀጥሎ ያለውም እንደዚሁ 300 ነው። ስለዚህ 300 ሲካፈል ለ4000 ሲባዛ በ1000 ከዚህ የምናገኘው ሪዛልት አሁንም 75 ይሆናል። እንደዚሁ አራተኛው ወረዳ 400 ነው ሃውስሆልድ አጠቃላይ ያለን ሲካፈል ለ4000 እናደርገዋለን። ይህም በ1000 ስናባዛ የምናገኘው ሪዛልት 100 ይመጣል። አምስተኛው ወረዳ ላይ 500 ሃውስሆልድ ሳሉ ሲካፈል ለ4000 ሲባዛ በ1000 ስናደርግ የምናገኘው
25 ሃውስሆልድስ መመረጥ አለባቸው ማለት ነው። ስድስተኛው ላይ 600 ነው። 600 ሲካፈል ለ4000 እናደርገዋለን ሲባዛ በ1000 የዚህ ሪዛልት ደግሞ 150 ይሰጠናል። ሰባተኛው ወረዳ ላይ ደግሞ ያሉት የሃውስሆልድ መጠን 800 ነው። ይህን ለ4000 እናካፍላለን ሲባዛ በ1000 ይሄ ደግሞ 200 ይሆናል። በመጨረሻም ስምንተኛው ወረዳ ላይ ያሉት ሃውስሆልዶች ብዛት 1000 ነው። ሲካፈል ለ4000 ሲባዛ በ1000 ብናደርግ የምናገኘው 250 ነው። አሁን እዚህ ጋር ፕሮፖርሽናል የመረጥናቸውን ሃውስሆልዶች ብንደምራቸው 1000 መምጣት አለበት። ይህን እናድርግ። 25 ሲደመር 75 100 ይመጣል። ሲደመር 75 175 ሲደመር 100 275 ይሆናል። ሲደመር 125 400 ይመጣል። 400 ሲደመር 150 550 ይሆናል። እዚህ ላይ 200 እንደምርበት 750 ይሆናል። ሲደመር 250 1000 ይሰጠናል። ስለዚህ ፕሮፖርሽናሊ በዚህ መንገድ ሃውስሆልዶችን እንመርጣለን ማለት ነው።